ቤተክርስቲያን ሄዳለሁ ሳልማለሁ ጸበልም ሄዳለሁ ሁሉ ጊዜ ከራሴ ነው ማወራው ምንድነው አንድ ልጅ እንኳን ብትሰጠኝ ይሁን ለሀብትን የሚሰራልኛል ብቻ ምንድነው የሺህ ዓመትም አልኖርም ምንድነው አንድ ልጅ እንኳን ፍሬ ምናምን እላለሁ አጋጣሚ እሱ ታሞ አስታሚ ሆስፒታል አረፈ ዘገምተኛ ልጅ ምናምን አካባቢ ነው የሚወለደው እንደዛ አይነት እድሜ ካለፈበት ሴት ችግር አለ ግን እቺ እግዚአብሔር እጥብቅ ልጅ አርጎ ነው የሰጠኝ እግዚአብሔር ይመስገን ክብር ለፈጣሪ ገባው ቤቴን ብዬ ልጄን ይዤ ማለት ነው አሁን እዛ አካባቢ ደግሞ ቡና ብንጠጣም ደስ ብላቸው ጎፎ ቢያድርጉ ምግብ ብንበላ ምን ብንልም ያው ማማቱ ሰው አበሻ ታውቃለህ መቼም እስከ 15 ቀን ወር ሙሉ ሊያወሩ ይችላሉ ሁለት ወርም ያወሩ ነው የሚያስጨንቅ ነገር የለም እኔና ልጄ ማቀፊ ብቻ ነው ከዛ ኋላ እንግዲህ የተፈጠረውን አሁን የ4 ወር ሴት ልጅ ወልጃለሁ ቢኖርና እሱ ባያት ደስ ይለኝ ነበር አጋጣሚ እግዚአብሔር ነገር ስለሆነ ያው ጤነኛ ልጅ እግዚአብሔር ሰጥቶኛል ስመረመር አንቺ ወለድ አትችይ ምናምን አለ ሲለኝ ጊዜ እንዴት ምናምን ስለው አትወልጂም ወለድ ልጅ ማለት የለም ምናምን አለኝ ብዙ ጊዜ ኖርን ከዛ ቤተሰቦቹ እንዴት ነው ማለት ወልደው ሴት ይዛል ትልቅ ሰው እኔም ትልቅ ነኝ በፍቅር ላይ አትጉ እያለ ከነሱ ጋር ይጨቃጨቃል እኔ ግን ማቆ ነገር የለም በኋላ ነው የሚነግረኝ ሰላም ውድ ቤተሰቦቼ እንደምን አላችሁ ዛሬ ደግሞ ተመልሼ መጥቻለሁ ያው እንግዲህ ዛሬ የመጣውበት ቪዲዮ ትንሽ ከወትሮ ለየት ያለ ነው እንግዲህ በአንድ ጥቆማ ነው እዚህ ወደናንተ ይሄን ቪዲዮ ለማድረስ የመጣሁትኝና ይሄም ጥቆማ እንግዲህ አንድ ትንሽ በእድሜ ገፋ ያሉ ሴትዮ እንደወለዱ ነው የተነገረኝና ጥቆማውም ይሄ ነው የሚያሳየውና እንግዲህ እንዴት ወለዱ በምን ወለዱ የሚለው ነገር አንድ አወዛጋቢ ነገሮች ሙሉ ቪዲዮን ስታዩት የሚገባችሁ ይመስለኛል ደግሞ ከዚህ ጋርም ተያይዞ የተፈጠረባቸው አንድ ነገሮች አሉ የውርስ ጥያቄ እየተሳደዱም ያሉ እናት ናቸው እንግዲህ ከባድ ነገርም ብዙ እንዳሳለፉ ነግረውኛል ሙሉ ቪዲዮን ስታዩ ይሄን ነገር የምትረዱት ይሆናል ቪዲዮን እንግዲህ ሲጀምሩ ላይክ አድርጋችሁ ጀምሩ መልካም ጊዜ ሰላም ውድ ቤተሰቦቼ እንደምን አላችሁ ዛሬም ተመልሼ መጥቻለሁ እንግዲህ ዛሬ የመጣውበት ታሪክ ትንሽ የሚያስገርም ታሪክ ነውና እኔም በሰማው ሰዓት ይሄ እንዴት ሊሆን ይችላል ብዬ የደነገጥኩበት ታሪክ ነበርና ያው እንግዲህ ብዙ ሰው እየደጋገመ ይሄን ነገር እንዳጣራ ስለነገረኝ ጥቆማም ብዙ ስለደረሰኝ እንግዲህ ወይዘሮ አስቴርን ጠርቼ እዚህ ለማናገር ወስኛለሁና ያለውን ነገር እናንተም ትማሩበታላችሁ ብዬ ስላሰብኩ ነው ወደ እናንተ ይዤ የመጣሁትና ወይዘሮ አስቴር አክብረው እዚህ ድረስ ስለመጡ በጣም አመሰግናለሁ እኔ በጣም ነው የማመሰግነው እስቲ ራስዎን ለተመልካች ያስተዋውቁልኝና እንግዲህ ምን እንደተፈጠረም በዛው አያይዘው ይንገሩኝ እስቲ እሺ እኔ በጣም ነው የማመሰግነው አስቴር አባተ እባላለሁ ያው ጥቆማ መድረሱ አልቀረም በጥቆማ ምክንያት ነው የመጣሁት እዚህ እውነት ነው አዎ የመጣሁበት ምክንያት እንግዲህ በዚህ እድሜዋ ላይ እንዴት ትወልዳለች ምናምን ይመስለኛል አይደል እንዴ ማለት ስንት አመቶት ነው እርሶ 60 ምናምን እድሜ ወደ 60 ምናምን አካባቢ ነኝ ኦኬ በ60 አመቶት ነው ማለት ነው እንግዲህ ልጅ የወለዱት እንግዲህ እኔ ወልዳለሁ ብዬ አላሰብኩም እንዴት ነበር ማለት ያው እንግዲህ ከስሩ ስለሆነ ያጠራን መሄድ ያለብን እንዴት ነበር ልጅቷ ወይም ልጁ ሊወለድ የቻሉት አዎ እኔ 60 ምናምን እድሜ ሆኖ መውለድም እንደማልወልድ ሐኪም ነግሮኛል ከዚህ በፊት ተመርምሬ ያለው መውለድ አልችልም እንደማልወልድ አውቄዋለሁ እኔ በህክምና ላይ ማለት ነው ግን በአጋጣሚ ምክንያት የእግዚአብሔር ስጦታ ስለሆነ ነኝ እንጂ እኔ ፈቅጄም ወድጄም ፈልጌም አይደለም እንደማልወልድ ስላወኩ ለራሴ በጣም ተገርሜያለሁ እንዴት ነበር ማለት ያው እንግዲህ ከስሩ ያጠራ መሄድ ስላለብን የተፈጠረው ነገር እንዴት ነበር የዚህ ልጅ ውልደት እንዴት ነበር የእርሶ ሲዮት ምን ይመስላል የሚለውንም እዚሁ አያይዘው ይንገሩ ሌላ ቦታ ነው የምኖረው ነበር ወደ ክፍለ ሀገር ማለት ነው ወደ ክፍለ ሀገር አጋጣሚ ሌላ ባልነበረኝ ሌላ ባልኖረኝ እየኖርን ይያለን እሱ ልጅ ይፈልጋል ወይ ደሞል ማቆ ነገር አልነበረ መጀመሪያ ከዛላ በቃ በጣም ጨኩነኛል ለማንቺ ልጅ ማትወልድ ብሎ ይሰድበኛል ብዙ ነገር አድርጎኛል ይማታል ይሳደባል ብዙ ነገር ያላረገኝ ነገር ጠይቀኝ ብዙ ነገር ይማታል ይሳደባል በቃ የትም ገበያ ቢያገኝም ስድብ ነው እየጠጣ እየመጣ በቃ የሆነ ሰካራም ነገር ነው መጠጥም አይቆምም አይ እኔ እንግዲህ ምን ይሻለኛል በጣም ከበደኝ እኔ ኑሮው ያው መበላም ጠጣ ባላጣ መጀመሪያ የሰው ልጅ ሰላም ነው አይደለ ሰላም የለኝም እንቅልፍም የለኝም ሁሌ ስድብ ነው ሁሌ ንግግር ነው ሁሌ ጭቅጭቅ ነው ሁሌ ድብደባ ነው ሁሌ ኡታ ነው በጣም መጥፎ ባል ነበር በጣም መጥፎ ይሄ ይልግጽላ ከዛ እኔ ጠፍቼ ሄድኩ
ክፍለ ሀገር እንግዲህ ከተማ ገባው ለቤተሰብ መናገር ወይም ትዳርን ማዳን ያው እንግዲህ ትዳርን መፍታት ወይም ትዳርን ጥሎ መምጣት ቀላል ነገር ነው ብዬ ስለማላስብ ነውና ለቤተሰብ ተናግሮ ለዚህ ነገር መፍትሄ መፈለግ ምናምን አልሞከረ ነበር መኩሪያለሁ በቤተሰብ በሽማግሌም በሰፈር ሽማግሌም ያው አባቱ እናቱ ወንድሞቹ ምናምን ዘመዶቹ እንደዚህ ጓደኞቹ መኩሪያለሁ በጣም አስቸጋሪ ነው በጣም እንደው ለምን ተነግራቸዋለሽ እነሱ ብሎ በጣም የባሰ ነው በቃ መጥፎ ስራ እየሰራኝ ነበር አስቸገረኝ ጭቅጨቃም ንዝነዛውም ዱላውም አልቻልኩም ስድቡም አልቻልኩም አይ መጨረሻ እነሱም ካልሰማ እኔም ሰላም ከሌለኝ ምን ይሻለኛል ታዲያ ምን ላርግ ብዬ ከራሴ ነው የተነጋገርኩኝ ከሰው ብልክም 10 ጊዜ ሰው እንትን አለኝ ደከመኝ ለምሳሌ ያ ሰው ልጅ 10 ስትልኮም ትንሽ ያስጨንቃል እኔ ምንም ለማድረግ ማልችል ለነሱ ቢሆንም ይከብደኛል እኔ ከበደኝ እናትና አባተው ሰክራት ግባ አደብድብ ሴት ልጅ አትመታ ምናምን አይሰማም በጣም መጥፎ ሰው ነበር ከመጥፎ ባል ነበር ሲጨንቀኝ ሲጨልመኝ ጨለማ ቀኑ ጨለማ ነው ለኔ ጨለማ ነው ታውቃለህ ግን ቀኑ ጨለማ ነው ብርሃን አይደለም ለሰው ብርሃን ሲሆንበት ለኔ ጨለማ ነው ስቸገር ጊዜ በቃ ጠየ ወደ ከተማ መጥቼ ጠፍቶ ማለት ነው ጠፍቼ መጣሁ ምን ማድረግ አልችልም ለማንም አልተናገርኩም በሰዎች ይወዱኛል እሱም ተው ይያሉ ይሰድቡታል አንተ ልጃችን አይደለህም ምን ይያሉ ሲያባሩት ነበር አንቺም ለሱ የተናገርሽ በቃ የባሰ ሄደ በቃ በጣም የገነነ ነገር ሆነ ከዛ ጠፍቼ መጣሁ ጠፍቼ ስመጣ የሆነች ስራ ትንሽ ነገር አገኘው እዚህ ማለት ነው እዚህ ከተማ የሰራው ነበር የሰራው ደግሞ እዛው አንዱ ታውቄ ያው ከጊዜ በኋላ እሺ ብዬ ትንሽ ያው ተግባብተን ኖርኩኝ ስኖር እሱ ደግሞ እንዴት ልጅ የለሽም አትወልጂም ወይ ምናምን ሲለኝ እኔ ለምንድነው ልጅ ማትወልጂም ትለው እሱ እኮ እግዚአብሔር ነገር ነው እኔ ምን አውቃለሁ ማቆ ነገር የለም እያልኩ መልስለታለሁ አስቀድሞ አልነገሩትም ነበር ምን ማን ይሄ ሁለተኛ ምንም ያልኩት ነገር የለም ስም ብዬ ብቻ ይኖርኩ ነበር ለአገሩም አዲስ ነኝ ገብቷል ለስራም አዲስ ነኝ ብያለሁ አዲስ ነው ሰው ታውቂያለሁ መኖር ስለምፈልግ ምንም የነገርኩት ነገር የለም እኔ ራሴም ማቆ ነገር የለም በኋላ ነው ያወቅኩት ስንል እሱም ሚስቱ አጋጣሚ በአደጋ ምክንያት እንደዚህ ካቢኔ ሞቶችበት ያው እየኖሩን እያለን በቃ ቆይተናል ተጋብተን ግን እሱ መደባደብ መሳደብ ምናምን የለበትም ያው እንደማንም ሰው እንደሚኖር ኖርን እሱ ግን ልጅ ይፈልጋል አይኔ ደግሞ በቃ እንግዲህ ከእግዚአብሔር ከሆነ ይሄ ነገር ምንድነው እያልኩ ብዙ ጊዜ ጨነቃለሁ ብቻዬን አወራለሁ ሲል ስኖር ጦለኝ ሲጠፋ በቃ ጠፋ ነው አይደለ ብቻዬን የሆነ ነገር ደግሞ በቃ ትቼሱ ስራ ደግሞ እኔ በቃ ይሄ ደግሞ ምንድነው ይሄ እድል ምናምን እያልኩ ብቻዬን ስጨቃጨቅ ብቻዬን ራሴ ለራሴ በቃ የከነከነኝ ስኖር እንደ ሻይና ቡና ማድረግ ጀመርኩ ከጊዜ በኋላ ደግሞ የሆነ አንድ ሀብታም ሰው የዛ ተዋወቁ ቡና ይጠጣል ሲሰጠኝ 200 ይሰጠኛል 300 ይሰጠኛል እንዴ እኔ እኮ ለአንድ ሲኒ ምንድነው ምናምን ስለ አያዩ ይለኛል ማለት ምንም የለኝም ዛስ ችግርተኛ ነኝ ቡና ናሻም ሰራበት ቦታ እሱ ጋራ ስንል ተግባብተን ምን ይለኛል መጨረሻ ላይ ባላለሽ ወይ ልጅ አለሽ ብሎ ጠየቀኝ መጀመሪያ አይኔ ባልም የለኝም ልጅም የለኝም ብዬ ነገርኩት መጨረሻ ላይ አብረን ብንኖር ምን ይመስልሻል ይለኛል አስቤንም ነግረኔ ቶሎ ቢይሻልልም ነው ወንድ ልጅ በቃ ምናምን ስለው ምንድነው እንትን ያለሽ ነገር በጣም የከፋሽ ነገር ምንድነው ምንም አልከፋኝም እኔ ሰርቼ ምኖር ሴት ነኝ ምናምን አልኩ ውስጤ ግን ተከፍቻለሁ በእነሱ ከዛ ግልጽ ለምን አትነግሪኝም ምንድነው ምንም እንዴ ፊቴ ላይ የተጻፈ ነገር አለ እንዴ ምናምን ብዬ በዚህ ተቃላልደን እሱ ወደ ቤቱ እኔ ስራ ይሰራለሁ ስንል ተግባብተን ተጋባን ማለት እንግዲህ ያው መጋባቱ ምናምን እንዳለ ሆኖ ሶስተኛ ነው እንግዲህ ያሉኛለውና ያው ከባድ ነገር ነው ምክንያቱም እንግዲህ በአንደኛ ባሎት እንደነገሩኝ ከሆነ ይደበድቦት ነበር እየተጣ እየመጣ ሁለተኛው ደግሞ ጥሎት እንደጠፋ ነው እየነገሩኝ ያሉትና አሁን ላይ እንግዲህ ከዛ በኋላ ሁለቴ እንግዲህ ከተጎዱ በኋላ አሁን ላይ ድጋሜ ሰው ማመን ትንሽ አይቸግርም ወይም ደግሞ እጎዳለው ድጋሜ ብሎ የማሰብ ነገርስ አልነበረም በጣም አስባለሁ አስቤ እንትኑ እኔ በረንዳው የተከራየሁት ሲከብደኝ ነው ጭንቀቱ ነበረኝ አቋዋለሁ ችግሬን መቃርጌ ለውሃ ጠጥቼ አውቄን ጸጥ ብዬ
ወገቤን ሸጥ ስራ አድርጌ እሺ አልኩት እንጂ ወድጄው አይደለም ወይ ፈልጌ አይደለም መጀመሪያም ከሱ ሶስተኛ ማለት ነው። ግን ያው በሰራም ለቤት ክራይም አለኝ ለበረንዳም ከፍልበትም አለኝ። ከዛ ወጥቼ ደግሞ ትራንስፖርት ረጅም ነው የሚሄድበት ብዙ ነገር አለ የሰው ልጅ እንግዲህ የሚገጥመውና በቃ ለዛም አስቤ እሺ አልኩት። ወዲያውም እሺ አላልኩትም አስቤ እነግርሃለሁ እላለሁ። እየመጣ ይጨቀጭቀኛል። ሲጠጣ 100 ብር 200 ብር 300 ብር እየጣለ ይሄዳል። የሰውዬ ምንድነው ጤነኛ ነው ምናምን እያልኩ እንደ እስከማሾፍበት ነው የሆንኩት። ከዛ ኋላ ይሄ ሰውዬ ምንድነው አንቺ አገባሽ እንዴ ምናምን ይሉኛል። እዛ ቡና የሚጠጡ ምንድነው 10 አንቺን እያየ ቡና ሲሰጥሽ አንድ ሲኒ እንደው ይሄ ብር ሰጥቶሽ የሚሄደው ደግሞ አንቺ ጎድኑ ላይ ዝም ብሎ የሚያወራ እየመጣ አንቺ ስትነሺ ቁጭ ብሎ የሚጠብቅልሽ ትሄጃለሽ። ይሄ ትልቅ ሰውዬ እኮ ነው ምናምን ታዲያ ምን ቸገረኝ እኔ ይጠብቅ እንደናንተ ሊጠጣ ነው የመጣ የሚያስጨንቀኝ ነገር የለም። እኔን ፈልጎ ብሬ ነው እላቸዋለሁ። ከዛ እኔ ሁሉ ነገር ግንዛቤ ያስገብቼ ነኝ እስቲ ቆይ ብዬ እሺ አልኩት። እሺ ብዬ ወዲያውም አላገባሁትም። እስቲ ቆይ ያልኩት አገባሁት። ችግሬን አይቼ ማለት ነው። ከዚህ ሁላ ችግር ወጥቼ እሺ ብዬ አግብቼው ቆየን። በጣም ቆየን። ረጅም ጊዜ ቆይተናል ከሱ ጋር 20 አካባቢ አመት ቆይተናል። 20 አመት ረጅም ጊዜ ረጅም ነው። ከዛ በዚህ እንኳን አጋጣሚ እንኳን አንድ ልጅ አትወልጂልኝ ምናምን ማለት ጀመረ በመሃል ላይ። አይ ምንድነው ብዬ ቆይ እስቲ ምናምን እግዚአብሔር ነገር ምናምን ብዬ ዝም እላለሁ። ግን እኔ ሄጄ ተመርምሬ ከሱ ጋር ሶስተኛው ጋር ሲሆን ሄጄ በነዛ ሁለት ተመረረ አይደለ ልጅ ስመረመር አንቺ መውለድ አትችይም ምናምን ነገር ሲለኝ ጊዜ እንዴት ምናምን ስለው አትወልጂም መውለድ ልጅ ማለት የለም ምናምን አለኝ። ከዛ በቃ እሺ ብዬ እየኖርን በቃ እንትን ለእንደዚህ አትጨቅጭቀኝ እኔ ልጅ አትፈለኝ እኔ ልጅ አልወልድም ብዬ ለሱ ነገርኩት። ግልጽ እንዴት ምናምን ሲል መጀመሪያ ነበረ እንዴት የሚል ሰው ጥሩ ነው እንግዲህ እኔ ሐኪም ሄጄ ተመርምሬያለሁ እኔ አልደብቅህም አሁን ተመርምሬያለሁ አንተን ከያዝኩ በኋላ ግን ሁሉ ላይፌን ያሳለፍኩት ነግሬዋለሁ አጫውቼዋለሁ። በጣም አዘነ። በጣም ነው ያዘነው። መጨረሻ ላይ ምንም ችግር የለም አንቺን ፍቅርሽን እንጂ እኔ ልጅ መጣ አልመጣ እንሰራልኝ ነገር የለም ብሎ ተማምነን ኖርን። ብዙ ጊዜ ኖርን። ከዛ ቤተሰቦቹ እንዴት ነው ማለት ወልደው ሴት ይዛል ትልቅ ሰው እኔም ትልቅ ነኝ በፍቅር ላይ አትጉ እያለ ከነሱ ጋር ይጨቃጨቃል። እኔ ግን ማውቀው ነገር የለም። በኋላ ነው የሚነግረኝ ከጊዜ በኋላ። እሱም ጠልቶኝ አይደለም ስለሚወደኝ ቀስ አድርጎ ነው የሚያስረዳኝ። የሆነ መዝናኛ ቤት ወይ ካፌ ምናምን ሄደን ቀስ ብሎ በቃ እየተጫወትን ነው የሚነግረኝ እንጂ ወይ በስድ ወይ ፊቱን አኮሳትሮ ምናምን አይደለም። እንደዚህ እኮ ይሉኛል እንግዲህ እኔ ነግሬሃለሁ እንደማልወልድ እኔ አንቺ ፍቅር ብቻ ነው እንጂ ልጅ አያስጨንቀኝም ብለኛል። ስለዚህ እኔ ደግሞ አውቄ ፈልጌው አይደለም የእግዚአብሔር ነው እግዚአብሔር የሚሰጠው እግዚአብሔር ነው የሚነሳው። ስለዚህ ስለ ቤተሰቦች እኔ ግድ የለብኝም እለዋለሁ። እና እሱም ጭንቀት ላይ ነበረ በእነሱ እንጂ በልጅ አይደለም የሚጨነቀው። እኔም ስለምወድሽ በቃ እኔ ፍቅሬ እንጂ እኔ ልጅ መጣ አልመጣ የምጨናንቅበት ምክንያት የለብኝም። እኔ አንድ ነገር ከሆነስ ለልጃችን የሚሆን ነገር ብዬ ነበረ። ከመጣ ካልመጣ ምንም ችግር የለም መጨናንቄ ነገር የለም አለ። አጋጣሚ እሱ እኔ ቅሪት ነበረ ማውቀው ነገር የለም የእግዚአብሔር ነገር ነው የምነግርህ። እኔ ቤተክርስቲያን ሄዳለሁ እሳለማለሁ ጸበልም ሄዳለሁ። ሁሉ ጊዜ ከራሴ ነው የማወራው። ምንድን አንድ ልጅ እንኳን ብትሰጠኝ ይሄ ሁሉ ሀብትን የሚሰራልኛል ብቻዬ ምንድነው የሺህ ዓመትም አልኖርም ምንድነው አንድ ልጅ እንኳን ፍሬ ምናምን እላለሁ። አጋጣሚ እሱ ታሞ አስታሚ ሆስፒታል አረፈ። ሲያርፍ ጊዜ ባለቤቶት ማለት ነው? እኔ ግድ የለኝም ያንቺ ፍቅር እንጂ ከተወለደም ጥሩ ነው ካልተወለደም የሚያጨናንቀኝ ነገር የለም ይለኝ ነበር ማለት ነው። ምናልባት በህክምና ምናምን እንግዲህ እንደነገሩኝ ከሆነ የእርሶ ባለቤት እንግዲህ ሶስተኛ ባለቤቶት የነበረው ሰውዬ በኑሮም ደረጃ ትንሽ ጥሩ ነገር ነበር እያስረዱኝ እንዳለው ከሆነና በህክምና ለመሞከር አላሰባችሁም ነበር? እንግዲህ አሁን ላይ ብዙ እንግዲህ የደረስንበት ጊዜ ጥሩ ላይ ነውና በህክምና ሊስተካከል የሚችል ነገር ከሆነ አልሞከራችሁም ነበር? አይ በህክምናማ አይሆንም ተባልኩ። በህክምናማ እንደማልወልድ ነግሬዋለሁ። ስፔሻሊስት ምናምን ሁሉ ቦታ ሞክሬያለሁ። ይሄ ግን ቅሪት አጋጣሚ አስቀረው። ሲቀርብኝ እሱም አላወቀም። አጋጣሚ ታሞ አረፈ። ምን ያህል ጊዜ ሆናቸው ማለት ካረፉ? 7 ወር። 7 ወር ቅርብ ነው እንግዲህ 7 ወር ማለት በጣም ቅርብ ነው እንግዲህ ትኩስ ነው። ሀዘኑም እንግዲህ በጣም አዝናለሁ ያው ለተፈጠረበት ነገርና
ከዛ በኋላስ እንግዲህ ምንድነው የተፈጠረው? ከዛ በኋላ እንግዲህ የተፈጠረውን አሁን የ4 ወር ሴት ልጅ ወልጃለሁ። ቢኖርና እሱ ባያት ደስ ይለኝ ነበር። አጋጣሚ እግዚአብሔር ነገር ስለሆነ ያው ጤነኛ ልጅ እግዚአብሔር ሰጥቶኛል። ምንም ክል ምናምን የሌላች ሐኪም በቃ ገረመው ለራሱ በዚህ እድሜ ላይ ጥሩ ሴት ልጅ ጤነኛ ምንም ችግር ምናምን ያልሆነች ልጅ ተሰጥተሻልና ደስ ይበሉት ምናምን ያለኝ ሐኪም። እኔ ለራሴ እንደ ድንጋጤም እንደ ደስተኛም ሆንኩት። ማለት እንግዲህ እኔም ትንሽ ለማመን እየተቸገርኩ ነው ያለሁትና እንግዲህ በ60 አመት ማለት 60 አካባቢ ወደ 70 እየተጠጉ እንዳሉ ነው የነገሩኝና በዚህ እድሜ ልጅ መውለድ ማለት በጣም ከባድ ነገር ነው። ህክምናውም እንደሚናገረው ከሆነ ከ50 በላይ ሆኖ ወይም ከ40 በላይ የሚወለዱ ልጆች ብዙ ጊዜ ትንሽ የጤና እክል ያጋጥማቸዋልና እንዴት ነው የርሶ ልጅስ አሁን ያለችበት ሁኔታ? የኔ ልጅ ቆንጆ ነው፣ ጥሩ ነው፣ ምንም ችግር የለባትም። ያው እንዳልከው ትክክል ነው። ዘገምተኛ ልጅ ምናምን አካባቢ ነው የሚወለደው። እንደዛ አይነት እድሜ ካለፈበት ሴት ችግር አለ። ግን እቺ እግዚአብሔር እጥብ ቁልጭ አርጎ ነው የሰጠኝ። እግዚአብሔር ይመስገን፣ ክብር ለፈጣሪ። ምንም ችግር የለባትም፣ ምንም እንከን የለባትም። እንደማንኛው ሰው የ9 ወር ነው የወለድኩት። ምንም እኔ ራሴ ተገርም ያለው እስከ አርግጄስ ህመም ነው በሽታ ነው ጤና ነው እርግዝና ነው እኔ ለራሴ ከራሴ ነው ማወራው ሁሌ፣ ከሰው አላወራም ሁሌ። እና በጣም የተገረምኩኝ ነበር፣ የተጨነቁ ጭንቀት ይዞኝ ነበር። ምንድነው ችግሩ እያልኩ አልትራሳውንድ ሄጄ ልጅ እንደሆነ አውቄያለሁ። ግን ማላምንበት ምክንያት አትወልጂም ስለተባልኩኝ እዛ ውስጥ ነው ያለሁት። አሁን የነበረ ሰዓት እርጉዝ ሆነቼ አትወልጂም ስለተባልኩ እዛ ውስጥ ነበርኩ። ግን የእግዚአብሔር ታሪክ ወለድኩኝ። በጣም የሚገርም ነገር ነው እየነገሩኝ ያለሁት። እኔ ራሱ በእውነት በጣም ተገርሜ ነው ያለሁትና ያው እንግዲህ እኔ እንደዚህ ከተገረምኩኝ ደግሞ እንግዲህ ቤተሰብ እንዴት ሊገረም እንደሚችል እንግዲህ የእናንተን ህይወት ደግሞ በጣም በጥልቅ የሚያቅሰው እንዴት ሊገረም እንደሚችል መገመት አይከብደኝም። ምክንያቱም በጣም ከባድ ነገር ነው በ60 አመት ልጅ መውለድ ማለት እንግዲህ ሊታሰብ ትንሽ ከአይምሮም በላይ ነውና እንዴት ነበረ የማህበረሰቡስ የጎረቤት የቤተሰብ ሊሆን ይችላል አቀባበሉ እንዴት ነበረ? ያው የጎረቤቶቼ ናቸው። በእርግጥ ጥሩ አድርገው ቢቀበሉኝ እልል ብሎ ቢቀበሉኝም ያው ውስጣቸው ማማት አይቀርም። እኛ ሴቶች ስንባል ብዙ ነገር እናወራለን አይደለ? ለምን ብትለኝ በዚህ እድሜ ላይ እንዴት ነው ምንድነው በሽታ ነው ህመም ነው ሴትዮ እንዴት ነው በዚህ እድሜ ላይ ልጅ የሰጣት ምን እርግዝና ነው የተባለ ነበረ። ሲወለድ ደግሞ ያው በጥሩ ሁኔታ ሆስፒታል ውስጥ ነው የተገለገልኩኝ። ገባው ቤቴን ብዬ ልጄን ይዤ ማለት ነው። አሁን እዛ አካባቢ ደግሞ ቡና ብንጠጣም ደስ ብላቸው ጎፎ ቢያደርጉ ምግብ ብንበላ ምን ብንልም ያው ማማቱ ሰው አበሻ ታውቃለህ መቼም እስከ 15 ቀን ወር ሙሉ ሊያወሩ ይችላሉ። 2 ወርም ያወሩ ነው የሚያስጨንቀኝ ነገር የለም። እኔና ልጄ ማቀፊ ብቻ ነው። እና ሰው በግርምት ነው የገረመው ሲመጣ እንኳን ማርያም በሰላም ገላገለች ያሉ በግርምት ነው ማይ። እኔ ደግሞ አውቄ ልጄን ቁጭ አድርጌ አልጋ ላይ እንድታያቸው አድርጌ ክፈት አድርጌ ሌላ ነገር እንትን ያወሩ ብዬ በቃ ጤነኛ መሆናን ደስ የምትል ልጅ ነች። እና ክፈት አድርጌ እንዲያዩት ልብስ አድርጌ ፊቷን ምናምን አንቀቷን ደቀቅ አድርጌ እንዲያዩት አድርጌ ክፈት አድርጌላቸው ያው እግዚአብሔር ሰጥቶኛል ስጦታ የፈጣሪ ስጦታ ብዬ ያሳየኋቸው ነው ሲመጡ ቤት። እና እኔ ራሴም በግርምት ነው የሚገርመኝ እስካሁን። እኔ ራሴ ጭንቀትም ብዙ የለኝም እዛ ሰዓት በጣም ጨነቅ ነበር። አሁን ግን ደስተኛ ነኝ ልጄ ሳይ። ግን በግርምት ነው ማያት የእግዚአብሔር ታሪክ የእግዚአብሔር ስጦታ። ለምን አትወልጂም የተባልኩ ልጅ ሲሰጠኝ ፈጣሪ እንዴ አንተ አለህ እንዴ እንደሱ አይደለህም እውነት ፈጣሪ አለህ እንዴ እግዚአብሔር አለህ እንዴ እያልኩኝ ምስጋና ነው ማቀርበው ለፈጣሪ እንጂ ሰውማ ቁጭም አላረገኝም። እውነት ነው ውሸት ነው ልጅ ነው የወለደችው ምናምን እየተባለ ከዘመዶቹ ከቤተሰቦቹ ይዘው ብዙ ችግር አለ። በእውነት እንግዲህ ይሄን እንግዲህ የፈጣሪ ስራ ነው ልንለው የምንችለው። እንግዲህ ሰው ሊሰራ አይችልም። እንግዲህ ልጅ ከፈጣሪ ነው የሚሰጠውና እንግዲህ ፈጣሪ የሚገርም ነገር ነው እርሶ ላይ ያደረገውና ያው እንግዲህ ያው መጠየቅ አንዳንድ ነገሮችን ማጣራት ያለብኝ ነገሮች ስላሉ ነውና ትክክል። እንዴት ነበረ ህክምና ላይ ሄደው እንግዲህ በውስጦት እንግዲህ ጽንስ እንዳለ ሲነገሩት እንዴት ነበረ የእርሶ ስሜትስ? አይ እኔ ደነገጥኩኝ። ደስ ማለኝ እውነት ነው አልኩ። ድንጋጤ ታውቃለህ ከምር ድንጋጤ ደነገጥኩ። ለምን እሱ ያለ ሰዓት ሌላ ጊዜም ልጅ አትወልጂም ተብዬ የለም ከየት መጣ እኔ ሌላ ከሱ ኋላ ደግሞ በቃ አብረን አሁን 7 ወር ነው እንደሞተ ብያለሁ። ከየት መጣ ምንድነው ህመም ነው ሰው ነው እስከሚል ራሴ በራሴ ጭንቀት ይዞኛል። ራሴ በጣም ነው የሚያመኝ ነበር እዛ ሰዓት። ለምን አላምንም አልትራሳውንድ ታይቼ ልጅ ሆነ ያወኩኝ በፍጹም ሴት መሆኗን ቁልጭ ያለ በፍጹም እኔ ራሴ ምንድነው የመጣብኝ ያልኩ
ጉድ ነው በዚህ እድሜ ላይ እና እሱ ያለ ቢሆንልኝ ነበረ በጣም ደስተኛ ሆን ነበረ እሱም እኔም ልጃችንም እሱም ሆነን እንደሰት ነበረ እውነት ነው ወይ ብለን እንኳን የሚያጽናናኝ ነበር አሁን ጎጎኔ የሚያጽናናኝ ሰው የለም እና እሷ ብቻ ነች ጻሏ እንጂ እሱ ቢኖር ያጽናናኝ ነበር በቃ እንደ እብደት አድርጎኛል እኔ በዛም ደስ ብሎኛል ግማሽ ነው የነበርኩት ተገርሜ ማለት ነው እኔ ደስተኛ ነኝ አሁን ሙሉ በሙሉ ደስ እያለኝ ነው ምንም ውስጤን ድንጋጤ አሁንም ትንሽ ቢኖረው ሙሉ በሙሉ ድንጋጤ የለኝም ደስተኛ ነኝ እውነት ነው መደሰት ነው እንግዲህ ያለበት እንግዲህ ፈጣሪ ብቸኝነቱን አይቶ የሰጠውት ልጅ ይሆናል ብዬ ነው እኔም የማስበውና እንግዲህ በወለዱ ሰዓት እዚህ ቤት በገቡ ሰዓት እንግዲህ ያው ሴቶች ሲወልዱ እንግዲህ ብዙ ጊዜ መታረስ የሚባል ነገር አለና እርሶንስ ማን ነበር ያረሰውት እህቴ አለችኝ አንድ ጎረቤትም አሉ ጎረቤቶቼ መልካም አንድ ሁለት አሉ መልካሞቹ እነሱ ሰራተኛም ቀጥሬ ያለው ግን እኔ ሰራተኛም ምናምን አምኜ ሳይሆን በቃ እነሱ ጎረቤቶቼ መልካሞች ናቸው እና እህቴም ስራ በምትሄድበት ሰዓት እነሱ ያው የተቀያየሩ አሳረሰኛ እኔም ጠንካራ ሴት ነኝ እውነት ነው በእውነት እንደማየው ከሆነ እንደ እድሜውም አይደለም ፊዚካሊም በማየው ነገር በጣም ተገርም ያለውና እንደ እድሜውም አይደለም እርሶ እንግዲህ ያሉበት ሁኔታ ድምጾት ራሱ እንግዲህ እንደ 60 አመት ወይም ወደ 70 እየተጠጋ እንዳለ አይነት ሰው አይደለምና በጣም የሚደንቅ ነገር ነው እና ያው እንግዲህ ጥያቄ ያበዛውበት ይቅርታና እንግዲህ እቺ ልጅ ከተወለደች በኋላ እንግዲህ የባሎት ቤተሰቦች እንዴት ነበር አቀባበላቸው እንግዲህ ያው የባለቤቴ ቤተሰብ ጀመረ ፍቅር ነበርን ከዛ እነሱም ግራ እየገባቸው ነው ምን እርግዝና ነው ህመም ነው በሽታ ነው ምንድነው ይያሉ ያው ሚሉት ብዙ ነገር የባል ዘመድ አመድ አይደለ ብዙ ነገር ነው የሚያወሩት ብዙ ነገር ሰማለሁ እኔ ለምን ይጨነቃሉ ህመም ከሆነ ራሴን ተሸክሚው አይደል እንዴ ልጅ ከሆነ ራሴን ተሸክምኩት ለምንድነው የሚጨነቁ ብዬኔ ምንም ደንታ ማይሰጠኝም ስለነሱ የሚያወሩት ወሬ ማለት ነው እኔ ግን አልትራሳውንድ ካየው በኋላ ትንሽም ተረጋግቼ እውነት ነው ወይ ልጅ ማቅፈው እውነት ነው ወይ ወልደው ሐቅ ነው ምንድነው ይሄ ነገር ይያልኩ ብዙ ነገር ከራሴ ሙግስ ስለነበረኝ ከወለድኩ በኋላ በጣም ደስተኛ ነኝ ከምንም በላይ ግን ስለ ቤተሰቦቻቸው የባለቤተሰብ በጣም ከዛ በኋላ ተቀየሩ እህቱም ወራሽ ልትሆን ፈልጋ ነበር ልጅ ስላልነበረን አሁን ግን ልጅ ስላለን እንዴት ከየት ነው ያመጣችው እሷ የዞረች የኮበለለች ይሄድች የመጣች ይሄድች ከየት ነው የተመጣ ይችል ከየት ነው የመጣችው ምናምን ብላ በቃ ብዙ ታሪክ ተፈጠረብኝ ብዙ ችግር ቄስ ይልካሉ ነፍስ አባት ይልካሉ የራሳችን የነበረ ጎረቤት ሽማግሌ ወጣት ልጅ ምናምን ጎረቤት ምናምን እያላኩ አስቸገሩኝ እኔ ከሱ እንጂ ከሌላ ማለት ሄድኩም የሞተው አካባቢ አሁን 7 ወሩ እቺ ልጅ 4 ወር እና እኔ ቅሪት ነበረኝ እኔ አትወልጂ ቢባሉ ፈጣሪ ሊሰጥ አይችልም ወይ የእግዚአብሔር ታሪክ በጣም ከባድ ነው እውነት ነው እንደ ሰው እንደኛ አይደለም እኛ ምንለው ብዙ ነገር ሲኖር የፈጣሪ ደግሞ ጥሩ ነገር ነው የሚሰጠው እና መልካም ሲል ይሰጠኛል እግዚአብሔር ምስጋና ይግባው ስለዚህ ስለነሱ ነው ሀብት ምናምን ከሆነ መቅረት ይችላል ይቅር ግን አይቀርም ደግሞ እኔ የፈለኩትን ሀብት ብቻ ሳይሆን ልጅ ነው የነበረ ግን እኔ ደግሞ ይቅርም አይቅርም ምለው ሀብት ያባቷ ነው በቃ ጀመረ ስላልተወለደ ምናልባት እህቱ ልትወስድ ልትካፈል ብዙ ነገር ሙግት አድርጋለች ግን እኔ እግዚአብሔር ይመስገን ልጅ ከሰጠኝ ፈጣሪ በኋላ ደግሞ የልጅቷ ነው እንጂ የእህቱ አይደለም እና ልጅ ከሱ አይደለም የኮበለለች ነው በጣም ብዙ ነገር ተብያለሁ አይ እንግዲህ እኔ ሌላ ሰው ማላቀም እኔና እሱ ጓብቶን ኖሮ 20 አመት ስለዚህ እግዚአብሔር በዚህ መሃል ደግሞ አጋጣሚ ሲሰጠን እሱም አረፈ እኔ በማላውቀው ምክንያት ስመረመር ልጅ አለሽ አሉ ቅሪት ስለዚህ እኔ ምን ላድርግ እኔ ሰው ነኝ እንጂ እግዚአብሔር አይደለሁም ስለዚህ ፈጣሪ ሰጠኝ እና ተውኝ ስላቸው ሊያስቀምጡኝ አልቻሉም እንዳልሸጠው ደግሞ ቤቱ እኔ ማንንም ፈርቼ ሳይሆን ቅርስ የባለቤቴ ነው ብዬ ስለምወደው የልጅቷን ቅርስ ነው ብዬ ነው እንዲያው እኔ ካላመናችሁ ጨቀጭ ሆነ የዚህ ልጅ አባት የእህቱ አይደለም ጨቀጨቀ ከበነቤት ሰው ምናምን ሆና መመርመር ትችላለች ታገኘዋለች እስከሚል ነው ሆንኩት ለምን በቃ ነርቭ ነው ያረጉኝ ነፍስ አባታችን መጥቶ እንሲሉ ብዙ ነገር ሲነገሩ አዎ እርሶም እንደሰው ሆኑ እንደሰው ከሆኑማ አይምጡብኝ ነፍስ አባት እኔ በቃ ሊያሳስቱኝ ስለፈለጉ ላይመጡብኝ ብያውን ከርሶ ጋር ልደምድም ነኝ ልጣላ ነኝ ስላቸው ልጄ እንደዛ አይደለም እነሱ ሊሰቀጥቁ ሲልኩኝ ነው እንጂ እኔ ስላንቺ ጠንቅቄ ያውቃለሁ ስለባለሽም ለምን በጣም ነው ተዋደዱ የነበራችሁ ካሁን እሱ ከሞተ 7 ወር ነው አይደለ ታለከት መጣ ነው ታዲያ እነሱ የሚያወሩት ግን ስለላኩኝ ደስ እንዲላቸው በየመጣው እንጂ እኔ ከበደልኩሽ ነው ይቅርታ አድርግልኝ እኔ እናት እኔ በዚህ ልትከፊም አልፈልግም እኛ ብዙ ጊዜያችን ነፍስ አባት ከሆነ እነሱ ሞተ ቢላንቺ ልበደልሽ አልችልም እኔ ጥሩ ሰዎች ናችሁ
እሱም ጥሩ ሰው ነበር አንቺም ጥሩ ሰው ነሽ ስለዚህ እኔ እነሱ ሲያስቸግሩኝ ነው የመጣው ብትቸገሩም እንደዚህ ማለት ያለበትም ስላቸው ጊዜ ይቅርታ አድርግልኝ ጨንቆይ ነው እንጂ አንቺ ሌላ ነገር እንደማታውቂ አውቃለሁ እነሱ ደግሞ የሚሉት ብዙ ነገር ስለሆነ ከእንግዲህ ልጄ ጠንቀቅ ብለሽ ልጅሽን ይዘሽ ጸጋሽ ፈጣሪ የሰጠሽ አሚን ብለሽ ተቀበለሽ የራሽን አንዳንድ ነገር ካለ በስማችሁ ማዞር ነው በልጅ እንጂ እነሱ የሚፈልጉት ውርስ ነው ውርስ ከፈለጉ ቢፈልጉ ይወስዱኝ የሰጠኝ ፈጣሪ ከውርስ በላይ ከገንዘብ በላይ ነው ግን አይወስዱትም ለምን የልጅቷ ነው እኔ አልጣልም ልጄን ይዤ ጎዳና ላይ አልወድቅም ለምን ቤት አለ ሀብት አለ ንብረት አለ እሷ እህት ነች እንጂ ልጇ አይደለችም እሱ የግም መመርመር ከፈለጉ ሁለቱም መረመሩና አባቷና ይዚች ልጅ እህቱ አንድ አይደለ ለማቸው ስለዚህ ችግር የለብኝም እኔ ምንም አልጨናነቅበትም እንደዚህ እኔ ልጨነቅም ከእንግዲህ አልፈልግም የተጨነቅኩ ዘመናት ያሳለፍኩት ይበቃኛል የተቸገርኩትን በጣም ክፉና ጥሩ ብዙ ጊዜ ያሳለፍኩት ይበቃኛል አሁን ያይበጥኩኝ አባ እርሶ እንደ አባት ሆኖ ሲመጡ ጸበል እንዲረጭልኝ ያው ያለ ጾም ጊዜ የሚፈታ ሰዓት ይዘጋ ሰዓትም አንዳንድ ነገር የቄስ ነገር የነሳባት ነገር የሚደረግ ላድርግ ፈልጌ ነው እንጂ እኔ መቀየርኮ እችላለሁ በእነሱ ከመጡብኝ በእነሱ አይን ካዩኝ በቃ እኔ በቃ ከእንግዲህ እንዲያው ስላቸው ጊዜ ልጄ ይቅርታ አድርግልኝ በስመ አብ ወወልድ ወመንፈስ ቅዱስ እንዴት እንደዚህ ይባላል ምናምን ሲሉ እርሶ ነው የተሳሳቱኝ አይደለም ታንተና ስሞቱ ብሎ በእነሱ ምክንያት ለኔ አማካይ መጣው እንዲህ መናገራቸው በጣም እግዚአብሔር ይቅር ይበላቸው እኔ በጣም እኔ ልጄን ግን አልጥልም በቃ እኔ ደግሞ አልሸጥም ቤቱ የሷ ነው ቢሆንም እኔ መስታወሻ ስለሆነ ነው ቤቱ እንጂ ይሄን ሸጬ ሌላ ቦታ መግዛት አያቅተኝ ግን የሚያቀተኝ ችግራት ብዙ ችግር ካለ ግን ከአቅሜ በላይ ማልችለው ከሆነ ግን ፈጣሪ ሄጄ ሌላ ቦታ መግዛት ይችላል ያው እንግዲህ ይሄን እንግዲህ ህግ ያው በህግ ቢሄዱም እንግዲህ ይሄ ነገር ትክክለኛው እንግዲህ ውርሱም የሚፈቀደው ለልጅቷ የሚሆን ይመስለኛል ህግ የሚያየው ነገር ይሆናል ይሄ እንግዲህ ግን እንግዲህ አሁን የነገሩኝ የባልዎት ቤተሰብ ያሰሙትን ያው እንግዲህ በሰዓቱ ልጅቷ እንደተወለደች የተሰማቸውን ስሜት ነውና እንግዲህ የእርሶ ቤተሰቦችስ እቺ ልጅ በተወለደች ሰዓት ምን አይነት ስሜት ነበራቸው የኔ ቤተሰብ እንደማልወልድ ያውቃሉ ቀድሞ ማለት ነው ተነጋግረናል ከነሱ ነግራቸዋለሁ ግን ምንድነው ድንጋጤ ማለት ደስታ ማለት እንደኔ እንዴት ነው በዚህ እድሜ ላይ ወደ 70 ዓመት ልትጠጋ 60 ምናምን ዓመት አድርጋ እንዴት ታረግሳለች ግን የእግዚአብሔር ታሪክ ደግሞ አይታወቅም ብሎ ከራሳቸው ሙግት ይዘዋል ለካነሱ እውነት ነው ህመም ነው በሽታ ነው ጤና ነው ሰው ነው እያሉ ነበር ግን በአንድ በኩል ሰው ከሆነ በጣም ደስተኛ ነው እውነት ከሆነ ካልሆነ ግን በጣም ይከብዳል እያሉ ሙግት ሲይዙ ወልጄን እህቴን የጠራኋት ሌላ ቦታ ነበረች ባለ ትዳር ነች ልጆች አላት ቤት አላት የራሷ ታረሰኝ በየነገራለ ቀደም ይያደለ ጠራኋት በቃ ምርጥ ልጅ የታጠበች ቁልጭ ያለች ልጅ ነው የሰጠኝ ፈጣሪ እሷ ራሷ ተገረማ እነሱም ተገረሙ ደስታ በደስታ ሆነ ቤቱ መጀመሪያ ልጅ ስላልነበር በጣም ያዝናሉ ጨነቃሉ ይከፋቸዋል አይ ይያሉ በቃ ሁሉ ጊዜ በቃ ምን ነው ፈጣሪ አንድ ልጅ እንኳን ቢሰጣት ምናምን ይያሉ ለካነሱም ይጨነቃሉ ኋላ ሲነግሩኝ ግን ከተሰጠው በኋላ ደግሞ እኔ እንጃ እኔ አላቅም ደስታቸው ምንም ልልህ አልችልም ምን ነው ሀብቱ ጥርግ ብሎ ዋላ ድሃ ሆነሽ ከባልሽ ጋር ብትኖር ከልጅሽ ጋር አቀፍ አድርገሽ ነው የሚሉኝ የነበር ልጅ ባልሽ ቢቆይልሽ ደስተኛ ናችሁ የነበራችሁና ባልሽ ቢያይ ልጅቷን እንዴት ደስ ይለኝ ነበር እኛ ደስተኛ ነን በቃ ከእንግዲህ ምን ያስፈልገናል እኛ ምንም ያስፈልገናል እያሉ ደስ አላቸው ድንጋጤም አለ በእርግጥ ግን ደስ ብሏቸዋል እስከሚያዩ ድረስ አላመኑም ከየትም ቦታ መጥተው ያዩዋል እና እኔ ደስ ብሎኛል እነሱም ደስ አላቸው በደስታ ነው የምናሳልፈው ያለው እስካሁን በጣም ደስ ይላል የሚያስጨንቀኝ የባል ቤተሰብ ብቻ ነው የባል ቤተሰብ በጭንቀት ወጥሮኛል አሁን ተወጥሬያለሁ ለምን የወንድማችን ልጅ ተወልዳለች ብሎ ደስ ያለው ሰው የለም ያ ሀብት ንብረትም ስላለ ስለኔና ስለልጅቷ ላይ የተጨነቁ ስለ ንብረት ነው የተጨነቁ እነሱ ግን እንዳልከው ፍርድ ቤትም እንሄድም ብንሄድ ደግሞ የሚፈርደው ለልጅቷ ነው እና ከአቅሜ በላይ ሲሆን ደግሞ እሱ ሸጣርጌ መሄድ ስለማይቀር በቤተሰቦቼ በኩል ደስተኞች ናቸው በእርግጥ ከራሳቸው ንግግር ነበር አላመንም ዋሽታ ነው የዘመድ ልጅ ነው ያመጣችው ከማደጎ ነው ምናምን የሚል እኔ ግን እርጉዝ ሆነቼ ፎቶ ይላኩላቸው ነበር ህክምና ወረቀት ሁሉ ቼክ አፕ ምናምን መልካም እንግዲህ የሚገርም ነገር ነው ያው እየነገሩኝ ያሉትና እንግዲህ ስሟን ማን አሏት እንግዲህ በጣም የሚገርምና ታምር የሆነ ነገር ነው የፈጣሪን ታምር ነው ያየን ያለ ነውና እንደው ስሟን ማን አሏት
እኔ እንግዲህ እግዚአብሔር ስጦታዬ ስለሆነ አሜን ብዬ ተቀብየዋለሁ። አሜን ነው ያልኳት። አሜን። በጣም ደስ የሚል ስም ነው በእውነት። እንግዲህ ከሷ ጋርም ያው የፈጣሪን ስራም ለመመስከር የሚሄድ ስም ይመስለኛል ነው ለመሰለ አሜን ያልኩት መንገድ ከጊዜ በኋላ እግዚአብሔር በአጋጣሚ ሲሰጠኝ እንግዲህ ፍቃድ ከሆነ ፈጣሪ አሜን ብዬ ተቀብየዋለሁ። እውነተኛ ሰው ከሆነ አሜን ብያለሁ። በቃ ወንድም ይሁን ሴት ይሁን አሜን ብዬ ነው የምጠራው ብዬ ሴት ወለድኩኝ። አሜን አልኳት። በዚህ ነው በጣም ደስተኛ ነኝ። በጣም ደስ ይላል። ያው እንግዲህ ውስጤ አሁንም እንደተገረመ ነው ያለውና በእርግዝና ወቅት እንደምናውቀው ብዙ ነገሮች አሉ፣ ዶክተሮች የሚመክሩት አንዳንድ ነገሮች አሉ። አሁን ላይ ደግሞ እንደምናውቀው ያው ክትትሎች በጤና ተቋሞች ክትትሎች ይኖራሉና የእርሶ ሁኔታስ እንዴት ነበረ በእርግዝና ወቅት? በእርግዝና ጋር ክትትል አደረግ ነበረ። ክትትል እንዴት መሰለ? ያው ያሻምቀሃል፣ ሽምቅቅላለሁ በዚህ እድሜ ላይ ግን ከህይወት በላይ ደግሞ የለም ስታስበው። እግዚአብሔር የሰጠኝ ስጦታም ስለሆነ ደስ አለኝ። በቃ ሰው ከመናገሩም አይቀር እውነተኛ ሰው ነው። ነገ ወልደዋለሁ የሚታይ የሚሳም ነው አይደለ እንዴ? ስለዚህ ብዬ ራሴን ጠንካራ ሆንቼ ጠንካራ ሴት ስለሆንኩኝ ወክ አደርጋለሁ። በሰፈር ቤተክርስቲያን እሄዳለሁ። ግን አንዳንድ ጊዜ ሲያርገኝ ጊዜ እህቴ ጠርቼ በራይድ ቼክአፕ አድርገን በወር ምናምን ቀጠሮ አድርጌ እመጣለሁ። ግን አተኝ ተንቀሳቀሽ ምናምን ይለኛል ሐኪም ቤት እንቀሳቀሳለሁ ምን እላለሁ። ቤተክርስቲያንም እሄዳለሁ። እንዴት ነበር የልጅቷ ሁኔታ? ያው እንግዲህ በሆዶች ውስጥ በነበረች ሰዓት ምን አይነት ሁኔታ ላይ ነበረች? ዶክተሮችስ በመሃል ምን ይልዎት ነበረ? አይ ዶክተሩ ግሩም ቦታ ነው ያለችው ነው የሚለኝ። ጥሩ ቦታ ለምን ትንቀሳቀሳለች፣ ትፈረገጣለች፣ ትንቀሳቀሳለች። ምንም ያስቸግር ነገራት የለም። በምትንፈራገጥ ሰዓት እርሱ ያው ይሰማዎት ነበር? ምልክትም ነበረው? ሆዴ ታደርገዋለች፣ መተኛለች። ከዛ እኔም አንዳንዴ ሰፈር እንደዚህ እንቀሳቀሳል። ያው ነገ መውለድ ስለማይቀር ያው የእናትነት ደስታ አንዱ እሱ ይመስለኛል። እንግዲህ የልጃቸውን የልብ ምትም ሲያዳምጡ ያ ይመስለኛል። በሚንፈራገጡ ሰዓትም ሆዶት በሚንቀሳቀስ ያ ይመስለኛል የእናትነት አንዱ ደስታ። በጣም ደስ ብሎኛል። እንዲያው ስትፈረገጥ ዝም ስትል ነው ፈራይ ነበር። እንዴ ምንድነው መንቀሳቀስ ልጅ ምን ያልኩ ተፈረገጥ ግን በጣም ደስተኛ ነኝ። ህይወቴን በቃ ሳክስፋይድ ነው የሚያደርገው። ምንም ነገር ሄቪ ነገር አልችልም። ስለዚህ እሄዳለሁ እመጣለሁ። ሰፈር ላይ ያው እንደዚህ መጠቋቋም አለ። በእርግጥ አውቄ እንዳላወቅኩ እሄዳለሁ እመጣለሁ። መተኛትም አልፈልግም። መኝታ ጥሩ አይደለም ለእርጉዝ። በቃ ከዛ ራይት እህቴ ትመጣለች። ራይት ጠርታ ቼክአፕ እንሄዳለን። 15 ቀን እንደዚህ ወርም ይሁን የቀጠሩ ክትባት ምናምን ደግሞ አላት ይዤ እሄዳለሁ። ስለዚህ ከተወለደች በኋላ ክትባት አላት። እሄዳለሁ በራይድ ሄጄ ራይድ እመጣለሁ። ስፈልግም እንደዚህ እቅፍ አድርጊያት ከክርስትና በኋላ እንዲያው ቤተክርስቲያን አዘውትሬ እሄዳለሁ። ይዣት ታዲያ ማን ጥዬ እሄዳለሁ። እውነት ነው። ስለዚህ በጣም ደስ ስላለኝ ስለሰው ምንም ግድም ሰጠኝ ነገር አልነበረም። እኔ ይሄ ልብስ የምታየው ልብስ ነው ይሄው በጣም ሀዘን ላይ ጥብቅ አድርጌ ይዘው ነበር። ምርር ብሎኝ ያጣቷ ማለት ነው። እውነት ነው። በጣም በቃ ምን ብዬ ልነግርህ ይሄ የማይባል በቃ ጨንቀሃል ጭልም የሚልህ ነገር የለም። እንደዛ ነበር። እሷን ከወለድኩ በኋላ ነው ልብሴን የቀየርኩ። ደስ ብሎኝ ለማንስ ደስ ይበለው። ደስ ብሎኝ በዛ በአንድ በኩል እያዘንኩ ቢሆንም በቃ በደስታ ልጅቷን አይቼ ደስ ብሎኝ ልብሴን ቀየርኩ። እዚህ ላይ ተገኘው እንጂ ሙሉ በሙሉ ጥቁር ነው ልብሴ ነበር ለብሽ። ለምን ሀዘን አልወጣልኝም? አሁንም አልወጣልኝም። ግን ቢሆን ልጅቷ ማየት አለብኝ በሚል ነገር በደስታዬ መግለጼን ያው ልብሴን ቀይሬ እዚህ ላይ መጣሁ እናንተ ጋር። ያው አሁን እንግዲህ ማመስገን ያለበት ምክንያቱም እንግዲህ ፈጣሪ ብቸኝነቱን አይቶ መጎዳቱን አይቶ ይመስለኛል እቺ ልጅ የባረኩትና ያው ትልቅ ነገር ነው እንግዲህ የተፈጠረው። ቀላል ነገር ነው ብዬ ማለፍ አልችልም። ምክንያቱም ሁሉም ሰው ተገርሞ ነው ያለው። ሲጠቁሙኝ የነበሩ ሰዎች ራሱ ይሄ ነገር እንዴት እንደሆነ አጣራ እስቲ ብለው ነው የጠቆሙኝና እነሱም ተገርመው ነው ያሉት። እኔም በሰማው ሰዓት በጣም ተገርሜ ነበር የነበረውና ያው አሁን ከሰማሁት ነገር አንፃር ደግሞ ያው የፈጣሪ ስጦታ ነው ብዬ ነው እኔም ማመን የምችለው። ልክ ነህ። ያው እንግዲህ እዚቹ ጋር አንድ ጥያቄ የመጨረሻ ጥያቄ ልጠይቅና በህክምና በክትትል ወቅት እንግዲህ በጣም ያው አንዳንድ እናቶች በጣም ይጓጉና የልጃቸውን ጾታ ምናምን ይጠይቃሉ ከዶክተሮችና እርሶ ስለማወቅ ጓጉተው አልጠየቁም ነበረ? ጠይቄያለሁ። ሴት መሆኗን አውቄያለሁ። ጠይቀው ነበር ማለት ነው? አዎ ግድ ነው እኮ ለመሰለ አሁን ሆዳ ህመም ነው በሽታ ነው ልጅ ነው ምናምን ያለ ሰው በዚህ እድሜ ላይ መቼም ብዙ ነገር ጥቆማ ነበረ። የጠቆም ልጃቸው እንትን ይያሉ ብዙ ነገር ችግር አሳልፌያለሁ ገባ። ስለዚህ እኔ ደግሞ ሆዴ እንደዚህ የገፋ ሲሄድ
ለምን እንትን አለልም ግዴታ ነው ቼክ እያረኩኝ እያወቅኩኝ ማወቅ አለብኝ እንደምን ነገር ውስጤን ከራሴን ተናግሬ አልትራሳውንድ ገፋ ሲል ለ6-7 ወር ሲሆን ሴት ልጅ ሆና አየሁ። መልካም በጣም ደስ ጉጉት ስለነበረኝ ማለት ነው ገባ እንጂ ዝም ብዬ ወለድ ነበር ግን ለምን መልካም እንግዲህ ያው የሆነው ሆኖ እንግዲህ ጤነኛ ልጅ ፈጣሪ ስለባረኩት እኔም በጣም ደስ ብሎኛል። እቺ ልጅ ከተወለደች በኋላ ከክርስትና በኋላ እንዴት ነው ወጣ ማለት ነገር ሳለ ወይ የሚለውንም እዚሁ ጋር አያይዘው ይንገሩኝ እስቲ። አዎ ደስ ብሎኝ በደስታ ዘመዶቼ ጋር ሄዳለሁ ጓደኞቼ ጋር ሰፈር ይያዝ ቡና ልጠጣ ሄዳለሁ ማንም ጥዬ መሄድ አልችልም። እንደው መውጣት የማይችሉ ከሆነ እኔ መምጣት እችላለሁ ስሎት ኧረ እኔ ራሴ እመጣለሁ ብሎ ነው እርሶ የመጡትና ትክክል ነህ የምታስቸግር ልጅ አይደለችም እግዚአብሔርም ሙሉ ነው የሰጠኝ። ስለዚህ እኔ ደስተኛ ስለሆንኩ ለምን አንተ ትለፋለህ እኔ መጥቼ ብለፋ ይሻለኛል ብታያት በደንብ አድርገህ ማንንም ቢያያትም ይሻለኛል ብዬ ነው ራሴ የመጣው ስቱዲዮ ላይ። መልካም እንግዲህ እዚህ ድረስ መተው እንግዲህ ለተፈጠረው ነገር ግርም ላለን ነገር እንግዲህ ማብራሪያ ስለሰጡኝ ከልብ አመሰግናለሁ። እንግዲህ ወይዘሮ አስቴር እኔም አመሰግናለሁ መጥቼ እዚህ አንዳንድ ነገር መግለጼን በደስታ ነው ደስ ብሎኛል። ስቱዲዮ ላይ እናንተ ብቻ ሳትሆን ሌላ ሰው ቢያያት እኔ ደስ ይለኛል። ማንንም ለምን በቃ የሚታይና የሚሳም ልጅ ቁልጭ ያለስ ነው ፈጣሪ የሰጠኝ። ለምን እድሜ ላይ ባይሆንም የእግዚአብሔር ታሪክ ሰው እንዲማር ነው የምፈልገው ነው ገባ። ለምን ብትለኝ ሰው ዝም ብሎ ቻት ወልድም ይሄ ወልድ ምናምን ከሚባል የእግዚአብሔር ታሪክ የእግዚአብሔር ስጦታ የሚሰጠው ስለማይታወቅ በአንድ ቀን ስለሚሰጥ በእኔ አይቶ ፈጣሪ በእኔ አይቶ ሰው ይቀጣ። ለምን እንደሚቀጣው መጥፎ ቃላት ከሚናገር ለእግዚአብሔር ምስጋና ቢያስገባ ይሻላል ቢያመሰግን ይሻላል። ይሄ ማለለካ እንዴ በዚህ እድሜ ላይ ይወለዳል እንደ ፈጣሪ ለካ ተሰጣለህ እንደ ማለት ብሎ ይሄ ለሰው ትምህርት ነው የሰጠኝ ለኔ። መጥፎ ቃላት የሚናገር ሰው ትምህርት ነው። እኔ እግዚአብሔር በጣም ነው የማመሰግነው። አንተም አመሰግናቸዋለሁ እዚህ ላይ መጥቼ እኛም ከልብ እናመሰግናለን። ከልብ ነው የማመሰግነው። ያው እንግዲህ ውድ ቤተሰቦቼ እንደሰማችሁት ነበረ ታሪካችንን እንግዲህ እንዳያችሁት ነው የወይዘሮ አስቴር ታሪክ በጣም የሚያስገርም ግን ደግሞ አስተማሪ የሆነ ታሪክ ነው። እሳቸውን በጣም የተደሰቱበት ሁኔታ ነው የነበረውና እኔ አሁንም ድረስ እንግዲህ ገርሞኝ ነው ያለሁት። ግን ያው እንግዲህ የፈጣሪ ስራም የተገለጸበት ነገር ነውና በጣም ደስ የሚል ነገር ነበረ። እናንተም እንደተማራችሁበት ተስፋ አደርጋለሁ። በቀጣይ በሌላ ፕሮግራም እስከምንገናኝ ድረስ መልካም ጊዜ